በአሁን ሰዓት ያለን የጋራ ጠላት አብይ አህመድ ነው። እሱ ላይ ነው ፎከስ ማድረግ ያለብን እላለሁ። ሚዲያዎቻችንን መርዳትና ማገዝ የሁላችንም ግዴታ ነው በማለት ጀምራለሁ። እንግዲህ በመቀጠል ያው እንግዲህ በዚህ በዩኬ ላይ ያለው የአማራ ታስክ ፎርስ ተቋቁሟል። ዓለም አቀፍም አማራ ግብረ ኃይል ተቋቁሟልና እንግዲህ ዩኬ ላይ በዚህ አይነት መልኩ ከሁሉ ማህበራት ስፔሻሊ በክፍለ ሀገር ያሉ ወንድሞቻችን በሪንጋም ፋኖ፣ ማንቸስተር ፋኖ፣ ለንደን ፋኖ፣ አማራ አንድነት ማህበር በዩኬ እና ደግሞ ሌሎች ማህበራት በጋራ በመሆን እንግዲህ በጋራ ጠላት አለን በሚል ሁላችንም ተሰባስበን ስራዎችን ጀምረናል። እንግዲህ በእኛ በኩል ያለው ይሄ ነው። ሌላው እንግዲህ ያው አብይ አህመድ አገሪቷ ሰላም እንደሆነች ምንም ነገር እንዳልተፈጠረ ለምኖ ድሮንና መሳሪያዎችን ለምኖ ህዝባችንን ሊገልበት ህዝባችንን ሊያፈናቅልበት ያሰበውን ስራ በማስ በመውጣት በመተባበር በመነጋገር ለዚህ ሀገር መንግስትን በማሳወቅ እንግዲህ ፖሊሶች አሳውቀውናል እንደማይጠብቁትና ኃላፊነት እንደማይወስዱ ነግረውት ሰርዞ ተዋርዶ ተመልሷል። እንግዲህ በእኛ በኩል ያለው ይሄ ነው። ሌሎች ወንድሞች ደግሞ የጎደለውን ይሞሉበታል። በጣም አመሰግናለሁ። በዚህ አጋጣሚ እኔ ከእናንተ ጋር በመተባበር ከሰኔ እስከ መስከረም ለአማራ የማይሰጥ የለም የሚል አዲስ ትልቅ መርሃ ግብር እናስጀምራለን። አሁን ከሰኔ እስከ መስከረም ለአማራ የማይሰጥ የለም የሚል መርሃ ግብር እናስጀምራለን። በጣም በርካታ ስራዎችን የያዘ መርሃ ግብር እናደርገዋለን። በዚህ አጋጣሚ እዚሁ ጋር የመጣልኝ ሀሳብ ነው። ከሰኔ እስከ መስከረም ለአማራ የማንሰጠው ነገር የለም። ያው አሸናፊነት መሆን መቻል አለበት ብዬ አስባለሁ። ስለዚህ እነዚህን ወራቶች በጣም በከፍተኛ ዴዲኬሽን የምንሰራበት ነው የሚሆነው። እንደ ሚዲያ እንደ ግብረ ኃይል በጣም በርካታ ስራዎች ይኖሩናል። በርካታ ስራዎችን ላውንች ኢኒሼቲቮችን ላውንች እናደርጋለን። መላ አማራውን በዓለም አቀፍ ደረጃ በአንድ ላይ የሚያነቃንቁ ስራዎችን እንሰራለን ማለት ነው። ስለዚህ በፋኖች ዘንድም ተመሳሳይ ዝግጅት እንዲደረግ እናደርጋለን። አይ ቲንክ በሚቀጥለው በሚኖራችሁ ስብሰባ በዚህ ጉዳይ ላይ በደንብ እናወራበትና ሙሉ መርሃ ግብሩን በመላ ዓለም ካሉ ወንድሞቻችን ጋር በመሆን የምናስጀምረው ነው የሚሆነው። በዚህ አጋጣሚ እኛው ነን የምንመራው፣ ሌላ ማን ይመራዋል? ስለዚህ እኛው እዚሁ ጋር ከተነጋገርንበት እናሳካዋለን። ከሰኔ እስከ መስከረም ለአማራ የማይሰጥ የለም መርሃ ግብር እናስጀምራለን። ሳሚ ስታነሳው ስለነበረ በዚሁ ልንሰራው እንደምንችል እርግጠኛ ስለሆንኩበት ነው። ዩኬ የዚህ አንከር ሆኖ መላ ዓለም ላይ ያለውን ንቅናቄ እንዲመራ በአማራ ሕዝብ ስም እጠይቃለሁ ማለት ነው። እኛም ለምናደርጋቸው ድጋፎች እና ለምናደርጋቸው ማናቸውም አስተዋጽኦዎች ሌሎችም በጣም በርካታ የአማራ ልጆችን በተለያየ ቦታ ላይ ያሉ ማህበራትን ተቋማትን የሚመሩት በዚህ እንዲረባረቡ እና ወደ እንደዚህ አይነት መርሃ ግብሮች እንዲመጡ ያለ እረፍት የምንሰራባቸው ወራቶች እንዲሆኑ በዚህ አጋጣሚ እጠይቃለሁ። ስለዚህ ቀጣይ ሀሳብና ተጨማሪ ሀሳብና ማብራሪያ ከተፈለገ እዛ መድረክ ላይ መጥቼ ለማብራራት ዝግጁ ሆናለሁ ማለት ነው። ግርማ ወደ አንተ ልምጣ። በቀጣይ የምትሰሯቸውን ስራዎች ኦልሬዲ ጀምረናቸዋል። አንተም እንድትሄድበት እድሉን እንሰጣለን። እሺ፣ እግዚአብሔር ይስጥልኝ። ወይል እንግዲህ እኛ ያው የተጀመረ ስራ አለ። ያ ምንድነው ማጠናከር ነው። ሪሊ አሁን የአማራ ማህበራት ግብረ ኃይል በግሬት ብሪተን ብለን እንትን ያልነው ጥሩ ጅምር አለ። አሁን እንግዲህ የተለያዩ ፕላኖችን ልናወጣ አሁን ኔክስት ዌንስዴይም አለን፣ ኤቭሪ ዌንስዴይ ሚቲንግ አለ እና ይሄ ግሩፕ በጣም በደንብ አንድ ላይ እየተጠናከረ ነው ያለው እና ኢቬንቶችን በተለያየ የሚደረጉትን አሁን ፕላን እያወጣን ያለን። አሁን ኤግዛክትሊ እንደዚህ ነው ብዬ እንትን ልል አልችልም፣ ግን ጥሩ ኔትወርክ አለን፣ ጥሩ መደማመጥ አለ፣ ብዙ ፕላኖች አሉ እና በነዛ እንትን እንግዲህ በዩኬ እንግዲህ ከእንግዲህ በኋላ ሌላ ማንም አደረጃጀት እንደማይኖር፣ ከዚህ ሌላ ማንም ተቃውሞ ሰልፍ መጥራት እንደማይችል፣ ከዚህ በኋላ ማንም በአማራው ስም ገንዘብ መሰብሰብ እንደማይችል ቃል ገብተን ተነስተናል። ምክንያቱም አሁን ትልቁ ፈተና እየሆነው አንዱ ተነስቶ ሌላውን በተለያየ ስም እየሰጠ በአማራ ስም እየማሉ ምንም አካውንታቢሊቲ የሌላቸው ምንም የትግሉ ትራክ ሪኮርድ የሌላቸው ጭራሽ ከምድር ላይ የሚደረገውን ነገር አንደርስታንድ የማያደርጉ ግን በአማራው ስም እየቀለዱ ያሉ የተለያዩ ግሩፖች እዛም እዚህም ስላሉ ለነዛ ማስቆሚያ አሁን እኛ አንድ ላይ መቆም ብዙዎቹ እዚህ አደረጃጀቶች
ሪኮግናይዝድ የሆኑ ሪኮግናይዝድ የሆኑ ሬጅስተርድ የሆኑ ናቸው። እና ከዚህ ውጭ በኢንዲቪዥዋል የሚደረገው ነገር በፍጹም ከእንግዲህ በኋላ እዚህ ከተማ ላይ ወይም አጠቃላይ በዩኬ ዋይድ አይደረግም። እና ያንን በዚህ እንዲሁ ማስመር ያለብንና ህዝቡ እንዲያውቅ የምንፈልገው በአማራ ስም እየማሉ የሚደረገው ነገር ማቆም እንዳለበት ያ እየተሰራ ነው ያለው። ከዚህ ውጭ ሌላ ከተቋቋመው ኦልሬዲ የራሳችን ሎጎ ፎርም አድርገን በቅርብ ጊዜ የራሳችን ዌብሳይት ፎንት እናደርጋለን። በዩኬ ያለን አንድና አንድ ይሄ ነው። ከዚህ ውጭ ሌላ ምንም ነገር የለም። ይህን ኮንፊውዥን መቆም አለበት። ያን እያደረግን ነው። ፕላኖችን ኔክስት 6 months ምን እንደምናደርግ እየተነጋገርን ነው ከህብረተሰባችን ጋር። ሌላው በዚህ አጋጣሚ እኛ ምንድነው እያደረግን ያለ ነው? ብዙውን ጊዜ ስብሰባ ለንደን ነው፣ ተቃውሞ ሰልፍ ለንደን ነው እና አሁን ውጭ ላሉ ወንድሞቻችን እህቶቻችን በርሚንጋም አለ፣ ማንቸስተር አለ፣ ስቶክ ሲቲ አለ፣ ሼፊልድ አለ እና ወደ እነዛ የምንሄድበት አንዱ በአጋጣሚ ነገ በአጋጣሚ ሆኖ ማንቸስተር የአንድነት የአማራ አንድነት ማህበሩ ብራንች ስብሰባ ያደረዋል። አሁን ነገ እንሄዳለን። ከዚህ ለንደን ያለን ሄደን ከነሱ ጋር ያለውን የእነሱንም ሪሊ እኔ ተግዳሮት ካለ በሎካል አደረጃጀቱ ወይም ከኛም ሪሊ እርዳታ የሚፈልግ ነገር ካለ ከእነሱ ጋር ለመነጋገር ነገ መድረክ አለ እና ሚኒ ፈንድሬዚንግም አለ። ሴም ወንድሞቻችን እህቶቻችን በርሚንግሃም የተለያየ ፕላን አላቸው። ከእነሱም ጋር እንሄዳለን እና ነሰሰሊ እዚህ ለንደን ብቻ አይደለም የሆነው እና ይህንን በጋራ ሶሊዳሪቲ በጋራ ማሳየት መቻል አለብን። ይሄ ለየት ያለ አሰራር ከዚህ በፊት ያላረግ ነው፣ አሁን እያደረግን ያለ ነው። ይህንን ነው እና ሴም ኢዝ ትሩ አውሮፓ ቅድም ያልከው የተጀመረው እንትን አለ። ባለፈው ፍራንክፈርት ሄደን ነበር። ነገ ፈረንሳይ ሊሆን ይችላል፣ ስቶክሆልም ሊሆን ይችላል፣ አምስተርዳም ሊሆን ይችላል፣ ብራሰልስ ኦልሬዲ የሁሉም ሴንትራል ስለሆነ እናደርገዋለን። ሌሎችም ከተሞች ይሄ የአማራው ድምፅ ነው እየተነሳ ያለው ወረቨር ዊከን ሪሊ ሁላችንም ሄደን እንዲሁም አሁን ከጀርመን በሚገርም የመጣ ያለ ፊድባክ የሚቀጥለውን ስታደርጉ እኛ እንመጣለን ብለዋል። በእርግጠኝነት ነው። ይሄ ዝም ብሎ ፕሮፓጋንዳ አይደለም። they are willing to come and spend time with us ያን ድምፅ በምንሆንበት እና አሁን አንድ ትልቅ የዛ አጋጣሚ መንገር ፈልገው አንድ ታላቅ ተቃውሞ ሰልፍ ይካሄዳል ለንደን ላይ within next 4 to 5 weeks እና እዛ በጣም ከዚህ በፊት ለየት ባለ መልኩ ማለት ነው እና ብዙ ነገሮችን አስደማሚ የሆኑ ነገሮችን እንሰራለን ብዬ አስባለሁ። በዛ በእርግጠኝነት ዩሮፕ ላይ ያሉ ወንድሞቻችን እህቶቻችንም ጆይን እንዲያደርጉ በእኛ ብቻ እንዳይቆም እነሱም እንዲመጡ ነው ማድረግ የምንፈልገው እና አሁን ይሄን ፕላን አለ፣ በተግባር እናደርጋለን። አሁን መጨረሻ ላይ ያመጣው ከሰኔ እስከ መስከረም ያልከው አይ ቲንክ ይሄ እንደዛ ይሄንን እኔ እንዲሁም አንተ ኃላፊነት ወስደ ኢኒሽቲቭን ከዚህ ኢንተርናሽናል ታስክ ፎርስ ላይም ጀርናል ኦፍ አማራም አሁን ኦልሬዲ እያንቀሳቀስከው ያላለ እዛ መሪ መነጋገር ያለብን ፕላን መውጣት ያለበት ሪሊ ቅድም ሳሚ እንዳለው ይሄ ክረምት በምንም ተአምር እንደዚሁ በማውራት የምናልፍበት ክረምት ሊሆን አይችልም። ወደንም ጠላንም መሬት ላይ ያለው ኃይል ደግሞ ይሄ የአማራ ናሽናል ፎርሱ ብሔራዊ እንትን አፋባ እሱ አሁን በደንብ እንግዲህ ወደንም ጠላም ተቋሙ እንትን ብሏል። እንግዲህ ብዙዎች የተለያየ ሰው ዲቤት ሊያደርግ ይችላል። ታሳብቱ ዜም ግን ተቋም አለ። ይሄ ተቋም እንዴት ሆኖ ይጠናከር የሚለውን ደግሞ እኛም ኃላፊነት ስላለብን ከእነሱም ጋር ኢኮሊ አብረን መስራት የምንችልበት መድረክ እንዲፈጠር በሚዲያው ይህንን ለያዝ እንድታደርጉና ከእነሱም ጋር መጥተው ኢንተርናሽናል አማራ ታስክ ፎርስ ሊሆን ይችላል ኦር ጀርናል ኦፍ አማራ አይነቱ አለ። ቀጥታ ኢንተራክሽኑ ቱዌይ መሆን አለበት። ዊ ሊቭ ኢን ግሎባል ቪሌጅ አንዱን ኤክስክሉድ የሚያደርግበት ሰዓት አይደለም። whatever we do they have to know እኛም ያለውን የእነሱን ተግዳሮት ማወቅ አለብን። በጎሲፕ በተለያየ በግሩፒንግ የሚሰራ ነገር አይደለም። የአማራው ጥያቄ አሁን አንድና አንድ ነው። እሱም የህሉና ትግል ነው ያለ ነው። በዚህ ላይ ማንም ያገባዋል። ማንንም ወደ ጎን ልታደርገው አትችልም። እና ምናልባት እኔ በዚህ አደራ ማለት ፈልገው እንደ ኤቢሲ ግን በተለይ ኖርዝ አሜሪካ ያሉ ማህበራት ከፋና አለ ካናዳ አሉ ከነሱ ጋር እንዲሁ ቢቻል የተለያየ ፕሮግራም እየሰራችሁ ይሄ ነገር አብረን መስራት የምንችልበት ሁኔታ በተለይ ኢንተርናሽናል አማራ ታስክ ፎርሱ እንደምታውቀው እሱ ፒውርሊ ታስክ ኦሪየንትድ ሌላ ምንም ታጣ የለውም። ታስኮችን በጋራ ምን ሪሊ ሼር አድርገን
ኢንተርናሽናል ይሄ ከመሬት ላይ የሚደረገው ትግል በላይ በተለይ ውጭ ላይ ያለው ዲያስፖራው ገንዘብ ብቻ አይደለም። ሰው ያልገባው ገንዘብ ሬዝ ማድረግ ብቻ አይደለም ትግሉ። ሪሊ ሎቢ አልተሰራም፣ በፍጹም ሎቢ አልተሰራም። በተለይ ዌስቱን ማጨናነቅ መቻል አለ። በእርግጠኝነት ደግሞ ይሰማሉ። ይህን ደግሞ በአይናችን አይተነዋል ከዩኬ እና ይሄ ማይደረግበት ምንም ምክንያት የለም። እነዚህ ፖሊሲ ሜከሮችን ተጽዕኖ መስራት ምንችለው በጋራ ስንቆምና በማስ ሪሊ ነምበር ማተርስ። 2 ሰው በቂ ነው ምናምን የሚለውም አይበቃም። እውነት ለመናገር ስቴት ዲፓርትመንት ግማሽ ሚሊዮን የኢትዮጵያ ሕዝብ የሚኖርበት ላይ እንዲያው ቢያንስ 10,000 እንኳን ማጥለቅለቅ የሚቻልበት ሁኔታ እስካልተፈጠረ ድረስ ፖሊሲ ሜከሮችን ሼክ ልናደርግ አንችልም። ሴም ካናዳ ቶሮንቶ ብዙ የአማራ ልጆች አሉበት፣ ብዙ የደከሙበት አለ እና ይሄ ጸጥ ያለው ሳይለንት ማጆሪቲ ወደፊት መጥቶ ይህን ጉዳይ ዋቴቨር አወር ዲፍረንስስ ሪጋርድለስ ሪሊ እኛ አሁን ከድል በኋላ መነጋገር የምንችላቸው ብዙ ነገሮች አሉ። በጣም አመሰግናለሁ ፕሮፌሰር፣ እየተሰማው ከሆነ ማለት ነው። እንግዲህ አይ ቲንክ በቀጣይ በጣም ብዙ ስራዎች አሉ። ከምንም በላይ እንግዲህ ያው ስራዎች የሚጀምሩት ከቤት ነው ይባላል አይደል? እኛ መጀመሪያ እንደ ዩኬ ስራችንን የተጀመሩ ስራዎች ካሉ እነሱን ሪቫይዝ ማድረግ ያጠይቃል። ምናልባት እንደ አማራ አንድነት ማህበር አደረጃጀቱ በአራቱም አቅጣጫ ነው ያለው። በብሪስቶል፣ በማንቸስተር፣ በለንደን እና በበርሚንጋም በነቲንጋም። ስለዚህ በያለንበት በበርሚንጋም አማራ ፋኖ አለ፣ ለንደን አለ። ስለዚህ እነሱን ሌሎችንም በትክክል ስራዎችን አባላትን በማንቀት በማደራጀት አማራ በሌሎች ደግሞ አማራ ባልተቋቋመባቸው አቅጣጫዎች አማራን ምንድነው እንዲደራጅ በማድረግ ኔትወርክን በማድረግ ወደዚህ ግብረ ኃይል እንዲገቡና እንዲካተቱ ማድረግ ነው ትልቁ ስራችን። እና ተጨማሪ ስራዎችን ካሉ አደረጃጀቱን ማንቃቱን የተወሰነ ስራ ይፈልጋል። እነሱን አይ ቲንክ የመስራት ሀሳቦችና እቅዶች ነው ያሉት፣ የአጭር ጊዜ እቅድ። ከዛ በተረፈ ቅድም አንስተው የነበረው አሁን መሬት ላይ ያሉት ወንድሞቻችን ያሉበት ምዕራፍ በጣም ምንድን ነው የሚባለው ከፍ ያለ ምናልባትም ደግሞ የትግሉ መቋጫ የሚመስል ነገር እዛ መታጠፊያ ላይ ነው ያሉት። ስለዚህ ከምንም በላይ ታስታውስ ከሆነ ፕሮፌሰር አይ ቲንክ በሌላ ሚዲያም ገልጬዋለሁ፣ ባለፈው ክረምት ላይ በአሉባልታ አማራው ሲባላ ነው የነበረው። አብይ በሰጠው አጀንዳ በአንድም በሌላም በማይጠቅመው ለህዝባችንም የማይጠቅም ለትግሉም የማይጠቅም ለማህበራት አደረጃጀት የማይጠቅም ለምንም የማይጠቅም እንትን ሲናቆር ነው የነበረው። ሚዲያውም ምኑም ማለት ነው። ያ የጠላት አጀንዳ ነው የነበረው። ያሳለፍነው ጊዜ በጣም ይቆጨናል። አትሊስት ወንድሞቻችን አሁን ካሉበት ቦታ መንቀሳቀስ መውጣት ይችል ነበረ። በዛን ጊዜ ቀላል ነገር አይደለም እሱ ማለት ነው። ስለዚህ እዛ በኋላም የደረሱትን የህይወትና የንብረት ኪሳራዎች ሁላችንም ልባችን የሚደማበት እንቅልፍ ያጣንበት ሁኔታ ነው ያለው። የሚመጣው ክረምት ላይ በምንም አይነት ተአምር ባሉባልታ የምናሳልፈው ጊዜ ሊሆን አይገባም። እኛ ከምንም በላይ የትግሉ እንደ ህዝብ የትግሉ ባለቤቶች ነን። ከዛ ውጭ ደግሞ ደሮችንም ጭምር ነን። ባለቤቶቹ መሬት ላይ ያሉት ወንድሞቻችን እህቶቻችን ናቸው። ከምንም በላይ አሁን ላይ ያሉበት ብዙ ነገር ሊያስፈልጋቸው ይችላል። ራሳችንን ቅድም እንዳልኩት በያለንበት ከተማ አይ ቲንክ ወደ በኋላም ሌሎችን ላነሳ እችላለሁ። እያወራ ያለሁት ከኛ ስለሚጀምር ነው። እንደውቂ እኛ ራሳችን አደራጅተን ለወንድሞቻችን አስፈላጊውን ድጋፍ ለማድረግ ድምጽ በማሰማት የዲፕሎማሲና የአድቮኬሲ ስራ ለመስራት ከዛ በተረፈ ሌሎችንም ከዛ ያለፈ ዝግጅት አዘጋጅተን ድጋፍ ለማድረግ አይ ቲንክ ዝግጁ ነን በእኛ በኩል። ይህን የምናደርገው ትግሉ የህዝባችን የዕለት ተዕለት ደም መፍሰስ ስለሚያመን ጭምር ነው። ከዚህ የተገኘ ነው በገንዘባችን በሰዓታችን ጨክነን እዚህ ያለ ነው የህዝባችን ጉዳይ ስለሚያስጨንቀን ነው። አመት እያስቆጠርን እንደ ሌሎች እንደ ጠላቶቻችን 40 ዓመት 30 ዓመት 10 ዓመት 5 ዓመት እያልን መቆየት የለብንም። ጊዜ የለንም እንደዛ ለማድረግ። የሚተርፍ ህዝብ የለንም፣ አልቋል ህዝባችን። ስለዚህ ጊዜውን እንዲሁ ባልባልታ ማሳለፍ የለብንም ነው። ከምንም በላይ ወደ አንድነት መጥቶ ተደራጅቶ ሁለገብ የሆነ ድጋፍ ሊያደርግ ይገባዋል ነው። ይሄ ክረምት በምንም አይነት ሁኔታ ሊያልፍ አይገባም። ሁለገብ የሆነ ደግሞ አለው
ሁለገብ የሆነ ድጋፍ ለማድረግ ድጋፍ የተለያየ ሊሆን ይችላል። ቢያንስ ግን ማንም አማራ የተባለው የራሱን ጠጠር መወርወር መቻል አለበት። ምንም ይሁን በሚችለው አቅም ድምጽ የሚያሰማ ግን አቤት ማለት አለበት። ወይዬ ብሎ ሊመጣ ይገባል። ያልተደራጀ በየማህበሩ ያልተካተተ በየአደረጃጀት ያልገባ ካለ ቤቱ ማንም ቁጭ አይበል፣ አይቀመጥ፣ የሚችለውን ያድርግ። ብዙ ነገሮች አሉ። አቅም ያለው የቻለ ይምጣ፣ ይምራ፣ ማስተባበር ይችላል። ክፍት ነው። ስለዚህ በዛ ደረጃ አይ ቲንክ መጨከን የሚያስፈልግበት ይመስላል። አንደኛው እሱ ነው። ስለዚህ ምናልባት ከዚህ ረገድ የኛ የስራ ድርሻ ይሄ ነው። ሌሎችም ደግሞ ዓለም አቀፍ ማህበራትም ጭምር በዚህ ረገድ ምናልባት ዓለም አቀፍ የአማራ አስተባባሪ የራሱን የሆነ ሚና ሊጫወት ይገባው ይሆናል። ይሄን አሳይመንት ቀላል ነገር አይደለም። ነገሮችን አመቻችቶ በዚህ ደረጃ ልክ ዩኬ ላይ እንደሚደረገው አይነት እንቅስቃሴ ከዛም መደረግ መቻል አለበት። ሌሎችም እንደዚሁ መንቀሳቀስ መቻል እንዳለባቸው ይሰማኛል። እስከ መቼ ነው በዚህ አይነት ባልባልታ ነገር ምናምን ጊዜ ያሳልፈን ምናምን ነገር የምንለው? ስለዚህ ሁሉም ወደ አንድነት መጥቶ ግብረ ኃይል መሆን ካለበት ግብረ ኃይል፣ አንድ ተቋም መሆን ካለበት አንድ ተቋም፣ አንድ ማህበር በከተማ ካለም ደግሞ እሰየው ነው። ራሱን በዛ ደረጃ አዘጋጅቶ አይ ቲንክ ሁለገብ ድጋፍ ማድረግ እንዳለበት ይሰማኛል። ከዛ ውጪ ፕሮፌሰር ወንድሞቻችን መሬት ላይ ያሉት እንግዲህ ምናልባት እኚህን አደረጃጀቶች እንግዲህ በተወሰነ መልኩ መሰብሰብ ያለባቸው፣ ማነቃቃት ያለባቸው፣ ሪኮግኒሽን መስጠት ካለባቸውም እንደዚሁ ኔትወርክ ፈጥሮ አይ ቲንክ አስፈላጊዎች ነገሮችም እነሱ በሚፈልጉት ደረጃ ስራዎች እንዲሰሩ አይ ቲንክ የተወሰነ ነገርም እዛ ላይ መሰራት እንዳለበት ይሰማኛል። በዚህ ረገድ ወንድሞቻችን ወደኋላ ማለት ያለባቸው አይመስለኝም። ሰዓት ስለሌለ ቶሎ ማህበራትን፣ አደረጃጀቶችን ኮንታክት በማድረግ ስራዎች አይ ቲንክ ቶሎ መሰራት ቢችሉ ስራዎችን ቢጀመሩ ጥሩ ነው የሚል እንዲያው ምክር ሀሳብ መስጠት እፈልጋለሁ። አመሰግናለሁ ፕሮፌሰር። ታንኪዩ